ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ነው ደግሞ ደካማ መስሎ የሚታይበት። የሰውን ደም እንደ ወይን የሚጠጡ ናቸው። ወይንም ማያሰክራቸውም፣ የሰው ደም ግን እያሰከረ እያጠገባቸው ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ዛሬ የምገኘው ባህር ዳር ነው። ባህር ዳርም የመጣሁት ስለዚህ ክፉ ዘመን ነው። በዚህ ዘመንና እንደዚህ አይነት አባቶች ስናጣ ደግሞ በረከት እንዴት እየሸሸ እንደሚሄድ ስለዚህ ሁሉም ሰው ከእግዚአብሔር ጋር መገናኘት አለበት። ሰላም የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ድረሳችሁ። ዛሬ እንግዲህ ወደ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይመለከታሉ ይሻሉ ያልናቸውን አዲስ ሰበርና ወቅታዊ መረጃዎችን ወደ እናንተ ዘን መተናል። በዛሬው ዕለት እንግዲህ ከምንመለከታቸው መረጃዎች መካከል ብፁዕ አቡነ አብርሃም ምርር ብለው አልቅሰዋል። ገዳማውያን እየፈለሱ ይገኛሉ። የ666 መንፈስ በኢትዮጵያ ምድር ተጸናውቶ ቀጥሏል። ፓርላማው በብልጽግና መንግስት ላይ ከፍተኛ ተቃውሞ እያስነሳ ይገኛል። የሚገደሉ ኦርቶዶክሳውያን ቁጥራቸው ዛሬም እየጨመረ መጥቷል። መምህር ዘበነ ለማ ባህር ዳር ውስጥ ምን ሊያደርጉ ተገኙ? በትናንትናው ዕለት 115 ዓመት የሞላቸው ታላቁ ነብይ አባታችን ከዚህ ዓለም በሞት ተለይተዋል። እኛስ ወዴት እየገባን ነው? ወገን ማለቂያችን ሰዓት እየደረሰ ነው። እግዚአብሔር በጎቹን እየሰበሰበ ነው። እናንተስ ምን አስባችኋል? ዛሬ ከምንመለከታቸው መረጃዎች መካከል እነዚህ ናቸው። በቅድሚያ 115 ዓመት በላይ የኖሩት አባት ማን ናቸው የሚለውን እንመለከታለን። ለዓለም ስለሚጸልዩ አያናግሩም፣ መስመር አይሰጡም። ያው እንግዲህ የምታዋቸው ናቸው። አባታችን ትልቅ አባት በጸሎት ሰው አስቀይም፣ ለዓለም የሚጸልዩ ብቻ የሚኖሩ አባት ነበሩ። እንግዲህ የምናያቸው አባታችን ናቸው። አባታችን አባ ኃይለ ኢየሱስ ከዚህ ዓለም በሞት ተለይተዋል። በባህር ዳር ፈለገ ፀሐይ ቅዱስ ሚካኤል ገዳም እንግዲህ መቃብራቸው ተፈጽሟል ማለት ነው። ታዲያ በዚያ ዕለትም ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ምርር ብለው አልቅሰዋል። ማን ይርዳን? ማን ጸሎት ያደርግልን? ማንስ ወደ እግዚአብሔር ያመልክትልን? ይህን ጊዜስ እንዴት ነው የምናልፈው? ሲሉም አልቅሰዋል። እኔ ላልቅስ ወገኖቼ፣ በዚህ ዘመን የደረስንበት ዘመን እጅግ ከባድ ነው። በቅርቡ አራት አይነው ቆሞስ አባ ይባቤን ባጣንበት ሳምንት ሳይሞላን ታላቁን አባታችን አጥተናል። አባ ኃይለ ኢየሱስ እጅግ ከባድ ጊዜ ደርሰናል። ኦርቶዶክሳውያን ይህንን መረጃ ለኦርቶዶክሳውያን ይደርስ ዘንድ ሼር በማድረግ ለአባቶቻችን፣ ለእህቶቻችን፣ ለወንድሞቻችን አድርሱልን። እጅግ ከባድ ዘመን ደርሰናል። ብፁዕ አቡነ አብርሃም እንዲህ ሲሉ አልቅሰዋል። ላሳያችሁ። ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ስለዚህ ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን?
ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። እንደነዚህ አባቶች ግን እንደ ሰው የላመ የጣመ ሳይመገቡ እንደ ሰው እናጊጥ ሳይሉ ራሳቸውን ለእግዚአብሔር ብቻ ሰጥተው ስለዚህ መከራ ስለበዛበት ዓለም ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? እንግዲህ ፈጣሪ አምላካችን የፈጠረን ልዑል አምላክ ልዑለ ባህሪ የድንግል ማርያም ልጅ ኢየሱስ ክርስቶስ እሱ ፈጥሮናል፣ እሱ ያውቅልናል ብለን እንጽናናለን እንጂ እንደኛ ስራና እንደኛ በደል ታላቅ የሆነ ፈተና ውስጥ እየገባን ነው። ኦርቶዶክሳውያን እንደነዚህ አይነት አባቶችን እያጣን ነው። የሚለምኑልን ወደ ፈጣሪ ወደ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ወደ ድንግል ማርያም የሚያደርሱልን ለእግዚአብሔር ቅርብ የሆኑ ቢጸልዩ የሚሰሙ ቢናገሩ የሚሰሙ ከመቅሰፍት የሚሰውሩ እነሱ ለነሱ ሲል እኛን የሚመረን ፈጣሪያችን እንደኛ ኃጢአት እንደነሱ ደግሞ በጎ ስራ እኛን የሚጸልዩልን አባቶቻችን እያጣን ነው። ታላላቅ አባቶች እየሄዱብን ነው። ብፁዕ አቡነ አብርሃም አባታችን ቃለ ሕይወትን ያሰማልን። እንግዲህ አልቅሰው ነው የተናገሩ። በእውነቱ እኒህን አባት አብዛኞቻችን አናውቃቸውም። በአባይ በረሃ የተመላለሱ ከዚህ ናቸው ሲባል ሌላ ሀገር የሚገኙ ጎጃም ሲሏቸው ጎንደር፣ ጎንደር ሲሏቸው ሸዋ፣ ሸዋ ሲሏቸው ደግሞ ትግራይ የሚገኙ አባት ናቸውና ለአባታችን ለባህታዊ አባ ኃይለ ኢየሱስ እግዚአብሔር በረከተውት ይደርብን ብለን እናልፋለን። እንግዲህ ታላላቅ አባቶች ታላላቅ መምህራን የተገኙበት ነው። መምህር ዶክተር ዘበነ ለማም በዚህ በመቃብሩ ተገኝተው ለሳቸው ሽኝት አድርጓል። ያስተላለፈው መልእክት አለ፣ አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አጋጣሚ ዛሬ የምገኘው ባህር ዳር ነው። ባህር ዳርም የመጣሁት ታላቁ አባታችን ባህታዊ አባ ኃይለ ኢየሱስ ወደ እግዚአብሔር ስለተወሰዱ ለረፍታቸው ለሥርዓተ ቀብሩ ወደ ቅዱስ ሚካኤል ገዳም በዛ ስላረፉ እዛ መጥቼ ነው። ስለዚህ አምላከ ባህታዊ አባ ኃይለ ኢየሱስ እያልን እግዚአብሔርን የምንማጸንበት ህይወት ነው። ይሄ ህይወትና እግዚአብሔር አምላክ እንግዲህ የናባ እንጦንስ የናባ መቃርስን የናባ ጳጉሜስን ህይወት በተግባር ያሳዩን እነዚህ አባቶች ናቸው። አባ ኃይለ ኢየሱስ እንደ እንጦኒ፣ አባ ኃይለ ኢየሱስ እንደ ጳውሊ፣ አባ ኃይለ ኢየሱስ እንደ አባ አርሳኒዎስ እንደዚህ ነው እንግዲህ ያየናቸው። እንደና አባ በርሱማ ያሉ አባቶችን በአይን እና የነበረው በእነዚህ አባቶች ነው እና እግዚአብሔር ደግሞ እሱ በፈቀደ ደግሞ አሁንም ያሉትን አባቶቻችንን እድሜ ሰጥቶ ለሀገር የሚጸልይ ለዓለም የሚጸልይ እንዳያሳጣ የእግዚአብሔር ፍቃድ ይሁንልን። እኔ እንደታመሙ ያው አስጠርተውኝ ነው የመጣሁት። ቀኑንም ተናግረው ስለነበረ ከዛ ሳምንት እንደማያልፉ እሱንም ተናግረው ነበረ። በዚህ ምክንያት በስልክ አወራኋቸው። ከዛ ወደ ተነስቼ መጣሁኝ። ያው እንግዲህ እግዚአብሔር በፈቀደው ሰዓት አላልኩም ካሉበት ቀን በተናገሩበት ቀን በዛው ቀን ወደ እግዚአብሔር ተወስደዋል። የአባታችን አባ ኃይለ ኢየሱስ
ጸሎታቸው ለዘላለም ቋሚ ስለሆነ ያ ጸሎታቸው አባቶቻቸው ሁሉ በእኛ ላይ አድሮ ይኖርልን። እግዚአብሔር አምላክ ደግሞ የእኛንም ሕይወታችንን የተባረከ ያድርግልን። በዚህ ዘመን እግዚአብሔርን የሚያመልክ ሰው ጠፍቷል። የከንፈር እምነት ሆኗል። ይሄ እንግዲህ ትውልድ እሉት የተባለው ነው። ዘመኑ መንሱት የተባለው ነው። ስለዚህ ክፉ ዘመን ነው። በዚህ ዘመንና እንደዚህ አይነት አባቶች ስናጣ ደግሞ በረከት እንዴት እየሸሸን ለሚሄድ። ስለዚህ ሁሉም ሰው ከእግዚአብሔር ጋር መገናኘት አለበት። ዳሴ ማርያም ደግሞ መዋል አለበት። ዳዊት መድገም ይኖርበታል። በየሰንበቱ ቤተክርስቲያን ሄዶ ማስቀደስ ይኖርበታል። እምነት በተግባር የሚገለጥ ነው። ዓለም ላይ ዝም ብሎ በሶሻል ሚዲያ ብቻ የሚገለጥ አይደለም። ስለዚህ ትውልዱ ይሄንን አውቆ እግዚአብሔርን በመፍራት እንዲኖር የነዚህ አባቶች ሕይወት የሚያስተምር ይሄን ስለሆነ እኛም ሁላችንም እግዚአብሔርን በመፍራት እሱን በማምለክ ሕጉንም በመጠበቅ ስርዓቱንም በመያዝ እግዚአብሔር ያዘዘውን በመፈጸም ስጋው ደግሞ በመቀበል በንስሐ ሕይወት በመመላለስ እግዚአብሔርን በመለመን ወደሱ መቅረብ ያስፈልገናልና ከክፉ ዘመን እንዲሰውረን ከትውልድ ሉት ከዘመን መንሱት እንዲሰውረን የነዚህ አባቶቻችን ጸሎት የአባታችን ያባይ ለኢየሱስ የሌሎችም ጸሎት በሁላችን ላይ አድሮ ይኖርልን። እግዚአብሔር ሁላችን ይጠብቀን። እግዚአብሔር የአባታችንን በረከት ያሳጣን። አሜን። እንግዲህ ፈጣሪ አምላካችን ኢየሱስ ክርስቶስ የፈጠረን ጌታ ለነዚህ ንጹሃን አባቶች ሲል እኛንም ከኃጢአታችን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ይማረን። መምህር ዘበነ ለማ እንግዲህ ከአሜሪካን ሀገር ከተለያዩ መናፍስቱ ጋራ የሚዋደቅ ታላቅ መምህር ነው፣ ሊቅ ነው። የእሳቸውን መሞት እንግዲህ ቀድሞ የሰማ ነበረ። እሳቸው ቀድሞ እንደሚሞቱ ያውቅ ነበረ። ያን ተከትሎ ነው እንግዲህ ባህር ዳር ላይ ተገኝቶ መምህራችን ይህን መልእክት ያስተላለፈው። እጅግ አድርገን እናመሰግናለን። ከዚህ ጋር ታይዶ ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ኦርቶዶክሳውያን በጅምላ እየተገደሉ ይገኛሉ። ሰው በሰውነቱ እየተከበረ አይደለም። ሰው እንደ ሰውነቱ እየኖረ አይደለም። ሰው እንደ አውሬ እየኖረ የመጣበት ዘመን ደርሰናል። ታዲያ የምክር ቤቱ አባላት ለብልጽግና መንግስት ወይንም አሁን ለሚገዛው መንግስት ማለት ነው እሮሯቸውን አቀርበዋል። የሰው ልጅ መገደል የለበትም። የሰው ልጅ እየተሰቃየ ነው። ለምን እስከዚህ ድረስ ጫና ይደርስብናል? በሰውነታችን አንከበርም ወይ? መንግስት ስለምን ይህንን ነገር አያስከብርም ሲሉ ይናገራሉ። እነሱን አዳምጠን እንመለሳለን። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ ያስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ አሁን ራሱ በየአካባቢው ከዚህ ከወር ከሁለት ወር በፊት የነበረ ችግር የሞቱት ሞተው አለፉ። በቃ በማይሆን በሚያሳዝን ሁኔታ ያሉት ደግሞ እየተጨነቁ እኮ ነው። አሁንም ፍርሃት አለን፣ አሁንም ስጋት አለን እያሉ እኮ ነው። ስለዚህ የህዝብን ደህንነት እማናረጋግጥ ከሆነ መኖራ ከመንግስት አንድ ስህተት አለ። መንግስት እነዚህ አካላት ሰውን ከመግደል ወደኋላ አይሉም፣ እየገደሉም የመጡ ስለሆነ የሰውን ደም እንደ ወይን የሚጠጡ ናቸው። ወይንም ማያሰክራቸውም፣ የሰው ደም ግን እያሰከረ እያጠገባቸው ነው። ምን ማለት ነው? መንግስት ማለት እኮ የህዝብ ኩንትራት የሰጠው ነው። ህዝብ የሰጠውን ኩንትራት ደግሞ በኩንትራቱ በሁሉ መሰረት መፈጸም አለበት። አቅም እያለው ምን ነው እነዚህ ኦነግ ሸኔ የሚባሉ የመንግስትን ባንክ በሚሊዮን የሚቆጠር ገንዘብ ሲዘርፉ እኮ ማዳበሪያ ወይም የአቅም መገንቢያ አድርገው ነው ሲወስዱት ዝም የተባሉ። በየቀኑ የማይታወቁ ሰዎች መናፍስት ናቸው ወይ እነዚህ ሰዎች? ለምንድን ነው በግልጽ የማይወገዙ? በአሸባሪነት እንዲወገዙ ይገባል የተባሉ እንዳስተያየት ይቀበላል ወይ? ራሳቸውን የሚመሩ የፖለቲካ አካላት ራሳቸውን ማስተካከል አለባቸው። ራሳቸውን የማያስተካክሉ ከሆነ ደግሞ ጠባቸው ከመንግስት ጋር ከሆነ ከታጠቀው ኃይል ጋር ይግጠሙ። ይህን ያህል ነው እንግዲህ በምክር ቤቱ እጅግ አወዛጋቢ ነገሮች ተነስተዋል። ነገር ግን ሁሌም ጭቅጭቅ፣ ሁሌም መናገር፣ ሁሌም መልእክት ማስተላለፍ፣ ሁሌም መግለጫ ነው። እንደምታውቁት ነው። እንደዚህ ብለን ስንናገር ማሰር ነው። የሰው ልጅ መብቱን በጠየቀበት ሰዓት ለምን እንዲህ ብለህ ትናገራለህ ተብሎ ቂልንጦ የሚገባበት ሀገር ነው ያለ ነውና የሰው ልጅ በሰውነቱ ይከበር ነው የኛ ጥያቄ። እኛ እኮ ሰላም ካገኘን የሰው ልጅ መቼም ሰላም አግኝቶ ኑሮ ተመችቶት ምንም አይነት ጥያቄ አያነሳም። አሁን ኑሮ አይመቸን ይቅርብን፣ ነገር ግን ሰላማችን እንፈልገዋለን። ሰላማችን አትንሱን። የሰው ልጅ መብቱን መጠየቅ ዲሞክራሲያዊ መብት ብሎ ሲናገር የፈላጭ ቆራጭ አሰራር እየተሰራብን ያለ ኢትዮጵያውያንን
የሰው ልጅ በሰውነቱ ተከብሮበት የማይኖር ፈጣሪው አክብሮ የፈጠረውን የሰው ልጅ በጅምላ መግደል፣ በጅምላ መቅበር፣ በጅምላ ማሳደድ፣ በጅምላ መውገር ምን ይሉታል ሲሉ ነው እንግዲህ ጥያቄ ያቀረቡ። እኛም ይህንን ወደ እናንተ አሰማን። ኦርቶዶክሳውያን እንግዲህ በተለይ በአሁን በደረስንበት ሰዓት እጅግ ከባድ ጊዜ ነው የደረስንበት ሰዓት። ታላላቅ አባቶችን እያጣን ነው እንደምታዩት። አሁንም ግድያው ይቀጥላል ማለት ነው። ኦርቶዶክሳውያን ሲገደሉ ሁሌም ዜና ነው የምንሰማው። ነገር ግን ኦርቶዶክሳውያን አሁንም በአንድነታችን አስከብረን ካልቀጠልን ግድያው የሚቀጥል ነው የሚሆነው። አሁንም አንድ አባታችን ይናገራሉ፣ ላሰማችሁ። ሰውን ያህል ትልቅ ፍጡር እንቅልፍ እንደተኛ ሳያስብ ተኝቼ እነሳለሁ ብሎ በተቀመጠበት ወቅት እንዲህ አይነት ድርጊት እየተፈጸመ እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፍረው ቡድን ሆኗል። ይሄንን መንግስት በአጭር ጊዜ ውስጥ በቁጥጥር አድርጎ ማስተካከያ ካልሰጠ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። አንድ ወረዳ ብቻ አይደለም ፎርዛት ማተር። ከዛሬ 2 ሳምንት በፊት ጃርደጋ የሚባል አካባቢ 12 ሰዎች በአንድ ጊዜ ህይወታቸው አልፏል። ምንም አልተባለ። ምንም ከ1000 ሰዎች በላይ ተዚያ ተፈናቅለው የትም ሄደዋል። ንብረታቸው የለ፣ እነሱ ልጆቻቸው የሉ፣ ጫካ ተበታትነው ማለት ነው። ድረሱልን እያሉ ማንም አልደረሰላቸው። እንግዲህ በዚህ ልክ ነው የኢትዮጵያ ህዝብ እየተማረረ ያለው፣ የኢትዮጵያ ህዝብ እያለቀሰ ያለው። እጅግ ከባድ የሆነ ጊዜ በደረስንበት በዚህ ሰዓት ኦርቶዶክሳውያን በማተባቸው ተለይተው እየተገደሉ መንግስት ምንም አይነት መግለጫ ምንም አይነት እንደው ትንሽ ቅር የማይላቸው መግለጫ እንኳን ማውጣት አሁን ከባድ የሆነበት ሰዓት ነው። ነገር ግን እኛ መግለጫ ስለወጣ ስላልወጣ አይደለም። ዋናው ችግሩ ለምን የሰው ልጅ ይገደላል? ለምን የሰው ልጅ አይከበርም? ብልጽግና ለመሬቱ ሳይሆን የሰው ልጅ ነው መበልጸግ ያለበት። በአስተሳሰብ በሁሉ ነገር መበልጸግ ያለበት የሰው ልጅ ነው ብዬ ነው የማስበው እንደኔ። አንድ አባታችን ደግሞ ለባለስልጣናት እንዲህ ያለ መልእክት አስተላልፏል። ላሰማችሁ። ሰላም መሆን ትፈልጋላችሁ? እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ፣ ንጹሃንን መግደል አቁሙ። ካልሆነ አብረን ነው የምንጠፋው ብዬ ነው። ምንም የሚተርፍ የለም። እግዚአብሔር እጁን ያነሳል። ዝም በሉ፣ ተመልከቱ። እግዚአብሔር እጁን ያነሳል። ግፈኞች አሸናፊ አይሆኑም። ልንገራችሁ ግልጸውን፣ ግፈኛ ወራሪ አሸናፊ ሆኖ አያውቅም። ኦርቶዶክሳውያን እንግዲህ እኒህ ሊቀ ጉባኤ አባ ማቲያስ ታላቅ አባት ናቸው። በባህር ዳር እንግዲህ አሉ የሚባሉ ቆራጥ አባት ናቸው። ስለቀደመው ነገስት፣ ስለቀደመው ፈላጭ ቆራጭ፣ አሁን ስላለው ደግሞ ስለ ገዥውም ታላቅ አባት ናቸው። ኦርቶዶክሳውያን እንደነዚህ አይነት አባቶችን ፈጣሪ ተንከባክቦ ጥላ ከለላ ሆኖ ይያዝልን እያለን ርዕሰ ሊቃውንት አባ ገብረ ኪዳን ደግሞ ማርቲን ሉተር ውሸታም ነው ሲሉ ተናግረዋል። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ምን አድርጎ ወስቶ አባ ገብረ ኪዳንን ምን አድርጎ ነው የዋሻቸው? ማርቲን ሉተር ዋሽቷቸዋል። አባ ገብረ ኪዳንን ምን ብሎ ነው የዋሻቸው? ላሰማችሁ። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅብ አሉ የማያውቁት አገርዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔ እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ተጠብ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አለ። ልገዛቸው መስሏቸው ፎቶ ማንሳት ይቻላል አሉ። ገዳሙን አከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። አዎ ማርቲን ሉተር ውሸታም ነው። የብዙዎችን ህይወት እያበላሽ ያለ ፈላስፋ፣ ውሸታም፣ አስመሳይ
በሰራው ኃጢአት በተሰጠው ቅጣት መሰረት ያንን የተሰጠውን ቅጣት መወጣት ሲያቅተው እንደዚህማ አያስፈልግም ብሎ ሌላ አስተምሮ የፈለሰፈ ዛሬ ብዙዎችን በየአደባባዩ የሚለፈልፉ አምላካቸውን ሳያውቁ የአምላክን ስም የሚጠሩ ጌታ ሆይ የምትሉኝ በሙሉ መንግስተ ሰማያትን አትወርሱም እኔም አላውቃችሁም እላችኋለሁ ብሎ ራሱ በወንጌሉ የተናገረው የማርቲን ሉተር ንግግር እንደሚፈጸም ስለሚያውቅ ነውና ለዛም ነው ርዕሰ ሊቃውንት አባ ገብረ ኪዳን ማርቲን ሉተር ውሸታም ነው ብለው የተናገሩበት ምክንያት ይህ ነው። የብዙዎችን ህይወት ብስቁልቁል እያደረገ ያለ የማይሆነውን መኪና ይወርድልሃል፣ ብር ይወርድልሃል፣ የተወጋ መንፈስ ይመታልህ፣ በኢየሱስም እንደዚህ አድርጋለሁ እያሉ ብዙዎችን የሚያጭበረብሩ ሌቦችና አስመሳዮች በበዙባት ሀገር የማርቲን ሉተር ውሸት ትምህርት የተጸናወታቸው ሰዎች ስላሉ እነሱን ነው እንግዲህ የተናገረው። ይህ በእንዲህ እንዳለ ግን የአእላፍ ዝማሬ ጉድ እያመጣ ነው። የብዙዎችን ቀልብ ስቧል። እሱ አሜሪካ ሆኖ አዲስ አበባ ላይ መስቀል አደባባይ እንዲዘጋጅ በአርሲ የሚገደሉ ኦርቶዶክሳውያን ድምጽ መሆን ሲገባ ነጭ ተለብሶም በአደባባይ ጧፍ መበራት የለበትም። ጧፍ ማብራት ያለብን ለዝማሬው ሳይሆን በአርሲ እየተገደሉ ላሉት ባለማተቦች ነው የሚሉ ቅራኔ ያስነስተዋል። ዘመድኩን በቀለም ይሄንን መረጃ ቀንጨፍ አድርጎ አንስቷል። ላሰማችሁ። ይሄን ያሳያል። ይሄን የሰማው የብልጽግና መንግስት አዲስ አጀንዳ ይዞ መጥቷል። አሜሪካ ሆይ አንቺ እንደዚህ ብትም ኦርቶዶክስን አልጨቆናትም ብሎ ይሄ የሮም ፈረስ ሄኖክ ኃይሌ የሚባለው አሁን እዛ አሜሪካ ነው ሲያትል ነው የተቀመጠው። ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው እነ ፋናን እነ ኢቢኤስን እነ ኢቢሲን አዘጋጅተውለት ወደ ስራ ገብቷል ማለት ነው። የመስቀል አደባባይ ጉዳይና የዛ ጉዳይ እንግዲህ የብዙዎችም መነጋገሪያ ሐሳብ ነው የሆነው። በአብዛኛው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእላፍ ዝማሬ ዛሬ ዘንድሮ 3ኛ ዓመት መሰለኝ የሚከበረው። ዝማሬ መሰባሰቡ ጥሩ ነው። ነገር ግን ተሰባስበው የሚዘምሩ ሰዎች አሁን ላይ ህይወታቸው እያለፈ በኦርቶዶክሳዊነታቸው እየተሳደዱ ሳሉ የትኛውም የቤተ ክርስቲያን ተቆርቋሪ ነኝ፣ መምህር ነኝ፣ አዋቂ ነኝ፣ ሊቅ ነኝ የሚል እንደው በቁጥር ከሚቆጠሩ ሰዎች በስተቀር የተናገረ የለም። ስለመሞታቸው የመሰከረ ሰው የለም። እኛ በቲክቶክም በዩቲዩብም እንደዚህ ተናገርን። ሰውም አያይም፣ ሰው ሼር አያደርግም። ሰው የሚያየው እከሌ እንደዚህ ያደረጋት እከሌና እከሌ እንደዚህ ሆኑ የሚል ነገር ነው የሚያይ እንጂ ስለ ሃይማኖት የሚቆረቆር ሰው የለም። ሁሉም አስመሳይ ነው። የከንፈር እምነት ነው ሁሉም ተከታይ የሆነና ለዛም ነው እንግዲህ ዘመድኩን የሰማው ነገር አላውቅም። በነገራችን ላይ ሳያይ አይናገርም። ጀግና ነው። መረጃው ቀድሞ ይደርሰዋል። አሁን ምን እንደተፈጠረም አይታወቅም። ቲክቶከሮች፣ ዩቲዩበሮች ከእምነታቸው ውጭ ገብተው የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚቀርጹበት ፎቶ የሚነሱበት ሰዓት በደረስንበት በዚህ አስመሳይ ጊዜ ውስጥ መስቀል አደባባይ መደረግ አለመደረጉን የሚያመጣው ኢፌክት አለ ብዬ አላስብም። እንደኔ የራሴን አስተያየት ነው። መስቀል አደባባይ የራሳችን ነው። ታላላቅ ፕሮግራም እናዘጋጅበት ባህላችን ነው፣ ቦታችን ነው፣ የምናከብርበት ይሆናል። ነገር ግን እዛ ላይ ስንገኝ ደግሞ ስለ አርሲ ኦርቶዶክሳውያን መጮህ ያስፈልጋል ነው። የአርሲ ኦርቶዶክሶች እየተገደሉ ነው። በተለያዩ ሀገራት ባለማተቦች አዋቂ የተባሉ ሰዎች በሙሉ ማህተባቸውን እያጡ እየተገደሉ እየተጣሉ ነው የሚገኙትና መንግስት ይሄንን ሊቆጣጠር ይገባል የሚል መረጃ ነው ያለኝ። የተከበራችሁና የተወደዳችሁ የልብ አምላክ ሚዲያ ቤተሰቦች እንግዲህ ዛሬ ወደ እናንተ ይደርሳሉ ያልናቸው እነዚህ መረጃዎች ዘመተናል። በሌላ መረጃ እስከምንገናኝ ድረስ ሰላም ተመኘን። ሰላም